ማን ይሄ ሳይባሪ የተባለ ተጫዋች ቆንጆ ጎል ካልሆነ በስተቀር እንዳታስቆጥር የተባለ ነው የሚመስለው። ሞሮኮ ስኮትላንድን 1-0 በማሸነፍ በግሩፕ ሲ 4 ነጥቦችን መያዝ ችላለች። አይ ቲንክ በዚህ ዓለም ዋንጫ 8 ቡድኖች እንግዲህ በምርጥ ሶስተኝነት ወደ ቀጣዩ ዙር እንደሚያልፉ ይታወቃል። ጥሩ ማለፉ ማለት ነው። ሶ ከነዛ ሀገራቶች መካከል አንዷ ስኮትላንድ የምትሆን ይመስለኛል እኔ በግሌ ማለት ነው። ምክንያቱም በቀጣይ ብራዚልን የማሸነፍ አቅም አላት ብዬ ስለማላስብ ማለት ነው። ኦልሬዲ ሃይቲን በማሸነፏ 3 ነጥብ አላት። ጥሩ ፉክክርም እንግዲህ ዛሬ ከሞሮኮ ጋር ማሳየት ችላ ነበረ። ሳይባሪ ሌላ ድንቅ ጎል በዛሬው ጨዋታ ላይ እንግዲህ አስመልክቶናል። በሱ ብቸኛ ጎልም እንግዲህ ሞሮኮ 1-0 ማሸነፍ ችላለች። ገና እንደጀመረ ሁለተኛው ደቂቃ ላይ ነበር ከብራሂም ዲያዝ በጣም አስገራሚ ኳስ ከመጣለት በኋላ በጥሩ ሩጫ እንግዲህ እና ጥሩ ፊኒሽንግ አስመልክቶን 1-0 ሞሮኮ ብቸኛ ጎሉን አግኝታ እንድታሸንፍ ማድረግ የቻለው ማለት ነው። ከዛ በኋላ ለመጀመሪያዎቹ 40 ደቂቃዎች ሞሮኮ የተሻለች ነበረች ማለት ይቻላል ሙሉ በሙሉ ማለት ነው። ነገር ግን የመጨረሻ ደቂቃዎች ላይ እንግዲህ የመጀመሪያው አጋማሽ ስኮትላንድ ወደ ጨዋታ ለመመለስ በጣም ጥሩ ፋይቲንግ ስፕሪት አሳይታ ነበር። ኢነርጂያቸውን በጣም ጥሩ ነበረ። ሰከንድ ሀፍ እንደውም በይበልጥ ወደ ጨዋታው ለመግባትም ጥረት ሲያደርጉ ነበር ባይሳካላቸው ማለት ነው። እንደውም ሞሮኮች በአንዳንድ ሞመንቶች ካውንተር አታኮችን ነበር ለመጠቀም ጥረት ሲያደርጉ የነበረው ማለት ነው። ታዲያም እንግዲህ ስኮትላንድ ምንም አይነት ጎል ሳታስቆጥር በዛው በ1-0 ውጤት ለመሸነፍ ተገዳለች ማለት ነው። በጨዋታው ላይ ግን መጥፎ ነበሩ ለማለት በጣም የሚያስቸግር ይመስለኛል። ሞሮኮችን በተወሰነ መልኩ በተለይ ከሰከንድ ሀፍ በኋላ ተቸግረው ነበረ። ያው ብዙ የካውንተር አታክ እድሎችን ቢያገኙም ሳይጠቀሙባቸው የቀረጡባቸው አጋጣሚዎች በጣም ብዙ ነበሩ። ኤኒዌይ ሞሮኮም በጣም ጥሩ ቲም እንደሆነ በድጋሚ አሳይቶናል ማለት ይቻላል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ኧረ በስመ አብ! የእውነት እኚህ ግን አፍሪካዊ ናቸው ሰዎች። ምን አይነት እግር ኳስ ነው የሚጫወቱት እንዴ! ሌላ ታሪክ እኮ ነው። ጨዋታቸው እንዴት አባቱ ነው የሚያምረው። እንደውም የሆነ ሳለ ብራዚል ወይ ደግሞ ስፔን እየተመለከትኩ ነበር ያለ የመሰለኝ ማለት ነው። ወይኔ እግር ኳሳቸው ሲያምር፣ በዛ ላይ ሲናበቡ፣ በዛ ላይ ተደራጅተው ሲከላከሉ፣ ሲያጠቁ፣ ካውንተር አታካቸው፣ ፓሳቸው በሙሉ ሌላ ታሪክ ነው። ማን ዘንድሮ ማለት ነው ሞሮኮ ያልጨረስኩት ስራ አለ ብላ ነው እንግዲህ ወደ ዓለም ዋንጫ የተመለሰችው ማለት ነው። ለኔ ብሔራዊ ቡድን አንደርዶግ ወይም ደግሞ ዳርክ ሆርስ ምናት ብሔራዊ ቡድን ነች ማለት ነው። ግን በዘንድሮ የዓለም ዋንጫ ግን ረጅም ርቀት እንደምትጓዝ ተስፋ አለኝ። ማን የሚጫወቱት እግር ኳስ ብሔራዊ ቡድናቸው ሌላ ታሪክ ውስጥ ገብቷል። አረ ሞሮኮ የሚገርም ቲም ነው የሞሮኮ ቲም። በቃ ጨዋታውን ተቆጣጥረውት ሲያጠቁ ያጠቃሉ፣ መከላከል ሲፈልጉ ደግሞ ኮምፓክት ሆነው የሚከላከሉት የሚገርም ቲም ነው። እኔ ይህን ቲም እፈራዋለሁ። 4-8 ውስጥ እንደሚገባ ገምታለሁ። ያምራል ቲሙ። ሞር እየተዋሃዱ ሲሄዱ የሚገርም ቲም ነው የሚሆነው የሞሮኮ ቲም። ያው አፍሪካ አይደለንም ምናምን ቢሉም አቲንክ የአፍሪካ ኩራቶች ሞሮኮዎች ናቸው። ያው እነሱ ባያምኑበትም ያው ህዝቡ ምናምን ዘረኛ ምናምን ቢሆን፣ ነገር ግን የሚገርም ፐርፎርማንስ ነው። ሳባሪ ሁለተኛውን ጎል አግብቷል። ዋው ሞሮኮ you gotta appreciate sometimes greatness ገባረ። አንዳንዴ አሪፍ ፐርፎርማንሶች ማነቅ አለበት። ዋው ሞሮኮ ና ወዴት ሄዳለህ? ሞሮኮን አየኋ። አንዲት አውሮፓዊ ሀገር ማለት ነው በአፍሪካውያን ተጠበጠበች ከተባለ ጠብጣቢዋ ማነች? ሞሮኮ ነች አባቴ። ሞሮኮ ምን አይነት ነገር ነው ያሳዩን። ገና በአንድ ደቂቃ ውስጥ ጎሉን አስቆጠሩ። ግን ከዛ በላይ እኮ መግባት ነበረበት። ግልጽ ነበር የጨዋታ ላይ። ሆኖም ሳለ ግን ስኮትላንድ ምንም አይነት ኦን ታርጌት ማድረግ አልቻሉም። ምንም አይነት አስበዋል። ምንም ዓለም ዋንጫ እኮ ነው። ይሄን ዘንግቶት ነው። ቢያንስ አንድ ዝም ብሎ ጀልጦ መሞከር ያቅታል። ግን የሞሮኮ ጥንካሬ ነው ገብቷል። መሀል ሜዳቸው ጽድቅ ያለ ነው። ተከላካዮቻቸው ደግሞ አባቴ ፈሰስ ያሉ በቃ ለየት ያለ እያንዳንዱ ቦታ ላይ የሚያስብሉ ምርጥ ፐርፎርማንስ ማሳየት የሚችሉ የሚገርሙ አይነት ተጫዋቾች አላት አባቴ። ሞሮኮን ምን ጊዜም በቃ አፍሪካውያን የሆነ ቦታ ይደርሳሉ ብለህ የምታስብ ከሆነ ቀጥታ የምታስበው ሞሮኮ እንደሆነ ግልጽ ነው። እያሳዩን ያሉት ምንድነው? ቆይ አውሮፓ በቃ በአፍሪካ እንደዚህ መደህር ጀመሩ ማለት ነው። አረ ከባድ ነው። ለማንኛውም ብቻ ግን ለጀሞ ደርሽር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች። ሳባሪ ዛሬም አደረገው፣ ሊያውም በ70 ሰከንድ ሞሮኮ አሸነፈች። ይህን ቪዲዮ ግን ለማን ነው የሰራው? 3 ሙሉ 2 በዚህ ሌሊት የምታዩት ሰዎች ኮፒ ሊንክ ሪፖስት በደንብ አድርጉ። ሳባሪ ባክ ቱ ባክ ጎል ማስቆጠር ቻለ በ70 ሰከንድ። ጨዋታውም በሞሮኮ አሸናፊነት ተጠናቀቀ። ሞሮኮ 1 ስኮትላንድ 0። ይሄ ቡድን ለምን የስፔን ጎረቤት እንደሆነ ያስመሰከረበት፣ እጅግ ዶሚኔት በኳስ ያደረገበት፣ ፖዚሽን በልጦ ጨዋታ በልጦ ከዚህ በላይ ጎሎችን ማስቆጠር ይችል ነበር። ነገር ግን በጣም ነው የሳቱት።
ነገር ግን አንድ ከረፍት በፊት የተገኘች የ70 ሰከንድ ጎል ሞሮኮን አሸናፊ ያደርጋለች። ሞሮኮ ሰርፕራይዝ ልታደርገን ትችላለች እስከሆነ ርቀት ድረስ እንደያነውም የአፍሪካ የዓለም ዋንጫ የሆነ ሰርፕራይዝ ልታደርገን እንደምትችል ፍንጭ ያየነበት ጨዋታ ነው። እብዱ ደጋፊ ደርሷል። አሁን የብራዚል ጨዋታ ይጀምራል። ሞሮኮ 1 ስኮትላንድ ባዶ። እንግዲህ ምንም ማድረግ አይቻልም። ሞሮኮ አሪፍ ቡድን መሆኗን እያሳየችን ትገኛለች። የፕላስ ምልክቷ መንካት እንዳትረሱ። ኮፒ ሊንክ ሪፖስት ይደረግ። ሞሮኮ ጋይስ ከብዙ የአውሮፓ ሀገራት ከብዙ ማለት ከአፍሪካ ሀገር ጋር ምናምን አይደለም የምታነጻጽሯት። ከብዙ የአውሮፓ ሀገራት ስመጥር የአውሮፓ ሀገራት በላይ ጥራት ያላት ሀገር ናት ነው። ኧረ በእግዚአብሔር 1-0 ነው ያሸነፈችው ይህን ጨዋታ ስኮትላንድን ያሸነፈች። የምትከላከልበት መንገድ ኳሱን ይዛ በጣም በጥራት ማለት ነው። ከዛ ጥሩ ሙከራዎችንም ይሄ አጥቂ እንዴት አባቱ ነው የሚችል ባየር ሙኒክ ሊወስደው ነው ምናምን እየተባለ የነበረው አጥቂ ነው ማለት። ባለፈው ብራዚል ላይ የሚገርም ቺፕ ተመለከትን። ዛሬ ማለት ነው ነቀነቀው መረቡን ነው ማለት። ምን አይነት ጎል ያገቡ! ጭራሽ ኳሷ አዘው መረቡ ላይ ቀረች። መረቡ ላይ ቀረች። ምን አይነት ሹት ነው! ማዝራዊ በጌታ ስም ሌፍት ላይ እንደዚህ ትጫወታለህ? እኛ እኮ የሉክሾን ተተኪ እየፈለግን ነው። ሉክሾን ቤንች የሚያደርገው ማን ነው እያለን እነ ሊዩስ ሆል ምናምን እያሰስን ነው። ሌፍት ላይ እንደዚህ በጥራት ትጫወታለህ? ባለፈው ቼልሲ ላይ ሴንተር ባክ ላይ እንደዛ የሚገርም ብቃት ግን አሳየ። ራይት ባክ ላይ ሁሉ ጊዜ ጥሩ ነገር ታስመለክተናል። በዚህ ልክ ቨርሳታይል ነህ። ብራሂም ዲያዝ ተውት ይቀውጠዋል ነው የምላችሁ። ለማንኛውም የብራዚልንም ጨዋታ በሌሊት 9 ሰዓት ተኩል ማየታችን ስለማይቀር ሼር፣ ፎሎ፣ ኮፒ ሊንክ ሪፖስት እያደረጋችሁ ላይቫችን ላይም ከተከሰታችሁ አለን እንላችኋለን። ይመቻችሁ። ሞሮኮዎች እንግዲህ ለብራዚል በጣም ጠንካራ እንደነበሩት ዛሬም እንግዲህ ጥንካሬያቸውን ቀጥለው ነበረ። ምናልባት በአታኪንግ ሰርድ ላይ የሚፈጥሩት ቻንሶች ትንሽ ላክለስተር ቢሆኑም ግን ቀዳሚነቱን ኢስማኤል ሳይባሪ በድጋሚ ከብራሂም ዲያዝ የተቀበለውን ኳስ ተደጋጋሚ ሊንክ አባይዝ የተመለከት ነው። ለባየር ሙኒክ ያው በ55 ሚሊዮን ዩሮ ሊፈርም እንደሆነ ይታወቃል። ይህ ድንቅ ተጫዋች ፒኤስቪ ቤትም የሚገርም ዓመትን ያሳለፈው ባየር ሙኒክም ቤት እንግዲህ አሪፍ ነገር እያሳለፈ እንደሚቀጥል አልጠራጠርም። ዓለም ዋንጫ ላይ ነው ሞሮኮ ዴሊቨር እያደረገ ነው ይህ ልጅ ማለት ነው። ከዛ ውጭ የሚገርማችሁ ስኮትላንዶች ራሱ ኢላማውን የጠበቀ ኳስ መሞከር አልቻሉም ነበር። ከዛ ውጭ ግን 2 የፔናልቲ ሻውቶች እንግዲህ ዌቭ ተደርጎባቸው ነበር። ዳኛው በጣም በችኮላ ነበር። መሀል ሜዳ ላይ እንግዲህ ትንሽ ስኮትላንዶች ፊዚካል ለመሆን ሲሞክሩ ለሞሮኮ ቶሎ ፋውል ይጠራል። ከዛ ደግሞ ሞሮኮ ፊዚካል ሲሆን ግን ለስኮትላንዶች ያሳልፋል። ትንሽ ለሞሮኮ ኦልሞስት ያዳላ ይመስል ነበር እና እሷ ላይ ትንሽ ደስ አይልም ነበር። እናንተ ሀሳባችሁን ስለ ፔናልቲው ኮሜንት ማስቀምጣችሁ ዳሮች። ዓለም ዋንጫ ለማየት እንግዲህ ካልተመቻችሁ ይሄ ፔጅ ለእናንተ ነው ማለት። አዲስ ከሆናችሁ ፓስፖርት መጫ እንዳይረሳ። ሀሳባችሁ ኮሜንት ላይ ያስቀምጣችሁ፣ ኮፒ ሊንክ ማድረግ እንዳይረሳ። በደንብ ቪዲዮ ስለምናበዛ ማለት እያንዳንዱ ጨዋታ እስካሁን ድረስ ተለቆላችኋል። ድንገት ያመለጣችሁ ጨዋታው ላይ ምን እንደተፈጠረ ሞቅ ከፈለጋችሁ ያው ሪያክሽኑ ምናምን በዛው ገብታችሁ ማየት ትችላላችሁ። እያንዳንዱ ጨዋታ አለላችሁ። የብራዚልን አይተን እንመልሳለን። የሞሮኮን ግን ትንሽ እናውራበት። ወደ ጨዋታው መለስ ብለን ስንመለከት ሞሮኮች ድንቅ ነው። በቃ ሲከላከሉላ ከኳስ ጋር ለመከላከል የሚሞክር ቲም በጣም በቃ ትልቅ ቲም ሆናቸውን ለእኛ ዶሚኔት እናደረግን የመጣ ነው። በየጊዜው ዓለም ዋንጫ ላይ እስከ መጨረሻው ድረስ ታገኘኛለህ የሚል አይነት አባባሉ የተንቀሳቀሱ የሚገኙት ማለት ነው። 4 ነጥብ ይዘዋል። አሁን ከዚህ በኋላ ሃይቲን የሚገጥሙ ታስበው እነሱን ጨፍጭፈው አንደኛው ነው ማለፍ የሚችሉበት ሁኔታ በጣም ሰፍቶላቸዋል። ብራዚልም ዛሬ ሃይቲን ይገጥማል እንደሚታወቀው። እንግዲህ ሃይቲን በደንብ ማስቀየም ከቻለ እና ሜይ ቢ ምናልባትም ከስኮትላንድ ጋር ደግሞ ጽድት ያለ ዊን መውሰድ የሚችሉ ከሆነ ከብራዚልና ከሞሮኮ አንደኛ ይጨርሳል የሚሉት ነገር እስቲ አወሳሳቢ ሊሆን ይችላል። እናንተ ሀሳባችሁ ኮሜንት ማስቀመጥ አትርሱ። ብራዚሎች ከሃይቲ ጋር የሚያደርጉት ጨዋታ ያው ቅያሪያቸውን አድርገዋል። እንግዲህ ዳኒሎ ራይት ባክ ላይ መግባቱን ችሏል። ከዛ ውጭ ደግሞ ኢጎር ቲያጎን አስወጥቶ ኩኒያን ማሰለፍ ችሏል አጥቂ ቦታ ላይ። እሱን ጨዋታ የምንመለስ ይሆናል። ኤኒዌይስ ግን በስኮትላንድ ዙሪያ ስንመለከት ደግሞ ይህ ጨዋታ በጣም ሞሮኮ ስትሮንግ የሆኑባቸው ጨዋታ ነው። ምንም ስኮትላንድ በቃ ከፔናልቲ ዌቮቹ ውጭ ሌላ ቻንስ ለመፍጠር ራሱ ሞክሮ ነበር፣ ግን በቃ በጣም ስትሮንግ ነበሩ ሞሮኮች። ኳሱን ሲያጡቱላ ክራውድ አድርጓቸው የሚቀበሉባቸው መንገድ ምናምን እንዲህ እንደሆነ አላውቅም። እኔ የፒኤስጂን ቲም ያስታውሱኛል። ይሄ የሚጫወቱበት መንገድ ማለት ነው፣ ስትራክቸራቸው የሚጠብቁበት መንገድ በተለይ ልዩ ነው። በጣም ልዩ የሆነ መንገድ ነው። ብቻ ሞሮኮ ያው እንደተለመደው ኦልሞስት እስከ ሰሚፋይናል ምናምን ኳርተር የምናያቸው ሙድ ሊያራምዱ ይመስላል። እናንተ ሀሳባችሁ ኮሜንት ላይ ማስቀመጥ አድርሱ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻል።